ያው ኢትዮጵያ ወደብ ያስፈልጋታል። ወደቡን እንዴት ነው የምናገኘው? አንድ እዚህ ጋር የወደብ ችግር ተፈጥሯል። ሶሉሽን ይፈለግለት መፍትሄ ችግር ሲኖር መፍትሄ ፍለጋ ነው። በፖለቲካው ዘርፍ መፍትሄ እየተፈለገለት ነው። ፖለቲካል ሶሉሽን ማለት ነው። በህጉ ክፍል ደግሞ መፍትሄ የህግ ባለሙያዎች መፍትሄ እየፈለጉለት ነው። ስለዚህ እኔ ደግሞ በቴክኖሎጂና በኢንጂነሪንግ ዘርፍ አንድ መፍትሄ ሀሳብ ነው የምናቀርበው። ወደቡን በኢትዮጵያ ድንበር ውስጥ መስራት ይቻላል። ቀይ ባህርን በሰው ሰራሽ ቦይ ሀገር ውስጥ ማምጣት የሚል ነው። በቴክኒክ እይታ ብቻ እንየውና ጉዳዩን እንደው ይሄ ሀሳብ ተግባራዊ መሆን የሚችል ነው ወይ ኢንጂነር? እንዴት ተግባራዊ ሊሆን ይችላል? ቢሆንስ መልኩ ምን አይነት ነው የሚሆነው? ከስፋት አንጻር፣ ከርዝመት ሊሆን ይችላል፣ ከጥልቀትም አንጻር። እሺ፣ በጣም ጥሩ ጥያቄ ነው ያነሳሽልኝ። ቀይ ባህር 1000 ኪሎ ሜትር ኦልሞስት ብዙ ሀገሮችን ያካልላል። ስለዚህ ከዛ ውስጥ ኢትዮጵያ ድንበር ጋር ያለው ርቀት ምን ያህል ነው? አራት ቦታዎች ላይ አንዱ ጋር 34 ኪሎ ሜትር ይርቃል፣ አንዱ ጋር 43 ኪሎ ሜትር ይርቃል፣ አንዱ ጋር 54 እና አንዱ ጋር 63 ኪሎ ሜትር ይርቃል። ስለዚህ ለማገናኘት ስታስቢ ቅርቡ ያው ፕሮክሲሚቲ ስለሚታይ ቅርቡ አሁን 34 ኪሎ ሜትር ያለው ነው። 34 ኪሎ ሜትሩን 300 ሜትር ስፋት ያለው ካናል እንዲቆፈር ይደረጋል። ከዛ በኋላ ደግሞ ወደቡ አርቲፊሻል ፖንድ ማለት ነው ቢገነባ መጨረሻ ላይ ልክ ታነል ሲቦረቦር መጨረሻ ላይ የሚገናኝበት ቦታ ሲሰበር ያው ግራውንድ ብሬኪንግ ይባላል። የሆነ ነገር እንትን ማስጀመሪያ ማለት ነው። ስለዚህ ልክ ግራውንድ ብሬክ ሲደረግ ውሃው ይመጣል፣ በሂደት ይሞላል፣ ሌቭሉ ይሞላል፣ ቦያንሲው፣ ዴንሲቲው፣ ሌሎች አስፈላጊ ነገሮች እንትን በሚሉበት ጊዜ ቀይ ባህር አቋርጦ ቀጥታ ገብቶ እኛ ድንበር ውስጥ መጫን ማውረድ ይችላል ማለት ነው። ወደቡ ሲቆፈር ደግሞ የዲዛይን ኮንሲደሬሽንስ ዊድዝ እና ሌንግዝ ኦፍ ቬዝል ኦር ሺፕ ቬዝል ይባላል እንትን መርከብ በትክክለኛው በእነሱ ቋንቋ አጠራር። ለዚህ መነሻ የዲዛይን ኮንሲደሬሽንስ የወሰድኳቸው ምንድነው ያው ምንም ነገር ዲዛይን ስታደርጊ ለማክሲመሙ ነው እና ስለ መርከብ ጥናት በማድረግበት ጊዜ ያገኘሁት ረጅሙ ቬዝል 458.9 ሜትር ነው ርዝመቱ ማለት ነው። የመርከብ ርዝመት ምክንያቱም ለትልቁ ነው ዲዛይን ታርጊው ለትልቁ ዲዛይን አረክሽ ማለት ከዛ ያነሱት በሙሉ መስተናገድ ይችላሉ። ዓለም ላይ ያለው ትልቁ የመርከብ ርዝመት ነው 458.9 ሜትር ነው። ስፋቱ ደግሞ 124 ሜትር ነው። ትልቁ መርከብ ስፋቱ 124 ሜትር ነው። እንግዲህ በአንድ ጊዜ 8 መርከቦችን ሊያስተናግድ የሚችል ወደብ አራት ማዕዘን አድርገን እንመልከተው አርቲፊሻል ፖንዱን ማለት ነው እና በሁለቱ ሳይድ መርከቦች በዚህ አራት መርከብ በዛ አራት መርከብ ሊያቆም የሚችል ፖንድ አድርገን ብንመለከተው አንዱ መርከብ ሲቆም በመልህቁ ኖት ይባላል። መልህቁን ጥሎ ጥግ ላይ ከቆመ በኋላ እነዚህ ጋንትሪ ክሬኖች ናቸው አይደል? በአብዛኛው የክሬና የተለያዩ የክሬና አይነቶች ወደብ ከዚህ በፊት አይተሽ ከሆነ ዳርቻው ላይ ሎዲንግ አንሎዲንግ መጫንና ማውረዱን የሚሰሩት በሙሉ የወደብ መጫኛና ማውረጃ ማለት ነው። በዳርቻው ላይ ሄደው በልቃቸውን ጥለው መርከቦቹ በሚቆሙበት ጊዜ አንዱ መርከብ ስንት ሜትር ርዝመት ይኖረዋል? 458 500 ብለን ነው ሰደው 500 አራት ባንድ ሳይድ አራት መርከብ ማቆም ቢችል አራት ስንት ይመጣል? 500 2 ኪሎ ሜትር ይመጣል። 2000 ሜትር 2 ኪሎ ሜትር ይመጣል ማለት ነው። በየመሐከላቸው 20 ሜትር ብንተው 2.08 ኪሎ ሜትር ወይም ደግሞ 2.1 ኪሎ ሜትር አካባቢ ይኖረዋል ማለት ነው ጫፍና በሌላኛውም ሳይድ እንደዛው ማለት ነው። ስለዚህ 8 መርከብ ሊያቆም የሚችል ወደብ ገነባን ማለት ነው። በፌዝ ብንከፋፍለው የመጀመሪያው ፌዝ በአንዱ ሳይድ ብቻ ግንባታውን ማካሄድ ይቻላል። በሌላኛው ፌዝ ነው በፌዝ 2 ላይ ሁለተኛውን ሳይድ ግንባታ ማካሄድ ይችላል። ኢትዮጵያ ያሏት 9 ወር 11 መርከቦች ናቸው። ወደፊት እንኳን ቢገዙ በአንድ በተመሳሳይ ጊዜ ወደብ ከውጭ ሀገር ጭነት ጭነው ቢመጡ ሊያደርሱ የሚችሉት 3 ወይም 4 መርከቦች ናቸው። እነዚህ አንሎድ ካደረጉ በኋላ እንደገና ሌላ ጭነት ጭነው እስኪወጡ ድረስ ሌሎች መርከቦች ቢኖሩ እንኳን በአንድ ጊዜ ወደቡ 8 የሚደርሱ መርከቦችን ለማስተናገድ የሚችል ወደብ በኢትዮጵያ ድንበር ውስጥ መገንባት እንችላለን የሚል የኢንጂነሪንግና የቴክኖሎጂ ሀሳብ ነው። እኔ ግን ይህንን ሀሳብ ሳይ ትንሽ የተለየ ይመስለኝ። ለምሳሌ ስዊዝ ካናልን ብናይ ሬድሲን ከሜዲትራኒያን ጋር ነው የሚያገናኘው ቦይ ሰርቶ። ፓናማ ካናልም አትላንቲክን ከፓሲፊክ ነው የሚያገናኘው። ሁለት የውሃ አካላትን ነው የሚያገናኘው። ይሄኛው ሀሳብ ከሆነ የውሃ አካል ተቆርጦ መጥቶ ሌላ ሀገር ገብቶ መሬት የነበረ ደረቅ መሬት ላይ የነበረ ነገር ነው እንዲያርፍ የሚደረገውና ትንሽ ዩኒክ መስሎ ተሰምቶኛል እኔ ይሄ ተግባራዊ ቢሆን ተብሎ ሲታሰብ። ስለዚህ ውሃ እያመጣን ስለሆነ ደረቅ የነበረ መሬት ላይ እሱ እንዴት ነው መቆጣጠር የሚቻለው? ሌላ ተጓዳኝ ጉዳት አይኖረውም ወይ? ማንኛውም ነገር ከነበረበት እንዲህ ስታደርጊው ኢንቫይሮንመንታል ኢምፓክት አሴስመንት አለው። ከነበረበት ተፈጥሮ በደካሽ ቁጥር ኢንቫይሮንመንታል ኢምፓክት አሴስመንት ይሰራለታል። ኢንቫይሮንመንታል ኢምፓክቱን ስታጠኚው ኢምፓክቱ ትልቅ ነው፣ ትንሽ ነው፣ መካከለኛ ነው፣
ጉዳት ሊያደርስ ይችላል አይችልም ተብሎ ነው። የጉዳቱ መጠን ትልቅ ወይ ትንሽ ወይ መካከለኛ ሊሆን ይችላል እንጂ ጉዳት መኖሩ አይቀሬ ነው። ስለዚህ ኢንቫይሮንመንታሊስቶች ሲያጠኑት የሚያደርሰው ጉዳት ከጥቅሙ አንጻር ቤኔፊት ኮስት ማለት ነው። በሌላ አባባል ኢንቫይሮንመንታል ኢምፓክት አሴስመንቱ ሲጠና ጥቅሙ ከሚያደርሰው ጉዳት ይበልጣል ከተባለ ፊዚብል ነው ማለት ነው። ኢንቫይሮንመንታል ኢምፓክት አሴስመንት የጥናቱ አንዱ አካል ነው። ፊዚብል ነው አይደለም የሚለውን የሚወስነው። ውሃውንስ እንዴት ነው መቆጣጠር የሚቻለው? ግንባታውን እስክንሰራ ውሃው እኮ እዛው ነው ባለበት ነው። እነዚህ ግንባታው ከተሰራ በኋላ ውሃው ተለቀቀ አይደል እንዴ? ባህር እኮ ነው ኖርማሊ ሲጀመር ባህር ነው። ባህር የራሱ ጠለል አለ። እንደውም ሰፋ ስናደርገው ዝናብ በሚዘንብበት ጊዜ ኤሪያው አይደለም የሚለካው፣ እዛ ሁሉ ላይ የዘነበው እዛው ላይ ነው የሚጨመረው ማለት ነው። ውሃው ይጨመራል። ስለዚህ ወደ አዲሱ ፖንድ በካናሉ በኩል የሄደው ውሃ መጨረሻ ላይ ሌቭል ያደርጋል። ስለዚህ ውሃው ማንን ይመለከታል? ያው ሪጅኑን ይመለከታል። ሪጅናል ኢንቴግሬሽኑ ምን ያህል ነው የሚለው ያው የሁሉንም ሴል ሊጠይቅ ይችላል። ከኢኮኖሚ አንጻር ስናየው እንደ ሀገር ኢትዮጵያ አሁን ባለችበት ሁኔታ በኢኮኖሚ አቅም እንመዝነው ብንል አዋጪ ነው ወይ ኢንጂነር የሚቻል ነው ወይ ከወጪ አንጻር ከኢኮኖሚ አንጻር ቢያዩት? አሁን ሀገራችን ለጅቡቲ መንግስት በየአመቱ 3 ቢሊዮን ዩኤስዲ የአሜሪካ ዶላር ለወደብ ኪራይ እየከፈለች ነው። ደግሞ እየጨመረ ዴመሬጅ ብዙ ኮስቶች ስላሉት እየጨመረ ነው አይደለም የሚመጣው። ስለዚህ ያ ገንዘብ ይድናል ማለት ነው። እዛ ለምሳሌ አንድ ወር የቆየ ኮንቴይነር 7 ጊዜ 3 21 $2100 ዶላር ተከፍሎበታል ማለት ነው አይደል? እንደ የቆየበት ኪራይ ማለት ነው። ያንን $2100 ዶላር እዚህ ጋር ዲስትሪቢዩት ሲያደርገው ወደ ተጠቃሚው ነው አይደል? እንደ ትራንስፈር የሚያደርገው በዚህ ነጋዴ አይከስርም። ኤች ኤንድ ኤቭሪ ኤክስፔንዲቸሮቹን በሙሉ ቆጥሮ ያካፍልና በየአይተሙ ላይ እንትን ሲል ለተጠቃሚ ነው ዲስትሪቢዩት የሚያደርገውና ባይቆይ ግን ያ $2100 ዶላር በአንድ ኮንቴይነር ላይ አይደመርበትም ነበር አይደለም እንዴ? ስለዚህ እንደዚህ አይነት ነገሮች ስላሉ ስለዚህ ለኪራይ ለእንዲህ አይነት ወጪ ከምናወጣው አንጻር ይሄ ያሉት ሀሳብ ተግባራዊ ቢሆን ቢገነባ ከኢኮኖሚ አዋጭነት አንጻር የሚያዋጣ ነው የሚሉት የእርስዎ ደምታ? በእኔ ኢኮኖሚካሊ ኮስት ቤኔፊት አናሊሲስ ሰርቶ ኢኮኖሚካል ነው አይደለም የሚለውን ማጣራት ይችላሉ። ፖለቲካሊ ያጋጨናል አያጋጨንም የሚለውን እንትን ሊሉ ይችላሉ። ከህግ አኳያ ተገቢነት አለው ሌጋል ነው አይደለም የሚለውን ነገር ደግሞ ያጣራሉ። ምናልባትም 100-200 ሰዎች ሊያጠኑት የሚችሉት ፕሮጀክት አይነት ነው። ማልቲ ዲሲፕሊነሪ ሆነሽ የምታጠኘው ጥናት ነው። ከሁሉም አንጻር ሲጠና መጨረሻ ላይ ኮምፓይል ሲደረግ ፊዚብል ነው አይደለም፣ በቃ መስራት ይቻላል አይቻልም፣ ያዋጣል አያዋጣም የሚለውን ከወሰኑ በኋላ ወደ ተግባር ሊገባ የሚቻል ነገር ነው። አዛን ኢንጂነር ይቻላል። ምን ያህል አመት ሊወስድ ይችላል ብለው ያስባሉ? እንግዲህ one of the mega projects ነው። ብዙ ጊዜ ሜጋ ፕሮጀክቶችን አሰርቻለሁኝ። 42 ወር ወይም ደግሞ 4 አመት ገደማ 3 አመት ተኩል እስከ 4 አመት ነው የሚፈጀው ግንባታው ብያሰው 42 ወር ገደማ ሊፈጅ ይችላል። ምክንያቱም የሞቢላይዜሽን ዲሞቢላይዜሽን በዛ ላይ ደግሞ ፖርት ግንባታ ስለሆነ በጣም ብዙ ተጓዳኝ ነገሮች አሉት። መንገዶች አሉት፣ አይቲ አለው፣ ራሱ ፖርት ዴቨሎፕመንቱ አለ፣ ዌርሃውሲንግ አለ፣ መጋዘን ግንባታው አለ። በጣም በዛ አዲስ ከተማ የመመስረት ያለው ሞጆ እንኳን በወደቡ ምክንያት ምን ያህል እንደተነቃቃች ታውቂያለሽ አይደለም እንዴ? ስለዚህ አንድ ወደብ አንድ ቦታ ላይ በሚገነባበት ጊዜ ምን ያህል አካባቢ ሊነቃቃ እንደሚችል መገመት ይቻላል። ባቡሩ እንኳን ስቴሽን በተቋቋመባቸው ቦታዎች ላይ በጣም ከፍተኛ የህዝብ መነቃቃት፣ የቢዝነስ ዴቨሎፕመንት፣ የአካባቢውን ማርኬት፣ የንግድ እንቅስቃሴ ስለሚያሳልጥ ያው ከተሞች የመበልጸጋቸው በተጓዳኝ መታየቱ አይቀሬ ነው። ለምሳሌ ኢትዮጵያ ወጪዎቿን ስታስቀር ለወደብ ኪራይና ለተለያዩ የወደብ አማራጮች የምታወጣውን ኪራይ አስቀርቶላት በራሷ ወደብ መጠቀም ስትጀምር ከምታገኘው የኢኮኖሚ ጥቅም ሌሎቹ ደግሞ ሀገራት የሚያልፍባቸው ሌሎች የቀጠናው ሀገራትም ምን ጥቅም አገኛለሁ የሚል መሰረታዊ ጥያቄ ሊኖራቸው ይችላል። የጋራ ተጠቃሚነት የሚባለው ሀሳብ እዚህ ጋር ተያይዞ የሚነሳ ይመስለኛል። ናቪጌሽን ራይትስ ኤንድ ኢንተርናሽናል ማሪታይም ሎውስ ይባላል። የማለፍ በባህሩ ተጠቅሞ የማለፍ ለምሳሌ ስለ ባህር ካነሳሽ አንድ ትልቁን ነገር ልንገርሽ። ቻይና ሲ አሜሪካ ኃይለኛ ኢንተረስት አላት ቻይና ሲ ላይ። ለምን ይመስልሻል? ቻይና ሲ በሚርመሰመሱት መርከቦች ብቻ 6 ትሪሊየን ትራንዛክሽን ነው የሚካሄደው። ትሪሊየን ዶላርስ በሺህ የሚቆጠሩ መርከቦች በዛ በኩል ያልፋሉ። እነዛ መርከቦች በሙሉ ለቻይና የሚከፍሉት ገንዘብ 6 ትሪሊየን አጠቃላይ ወይም ደግሞ ቻይና ሲን የከበቡ ሀገሮች የሉም የሚያገኙት ገንዘብ አጠቃላይ የሚካሄደው በየመርከብ ንግድ ልውውጥ 6 ትሪሊየን ይደርሳል። ጥቅሙ ራሱ ያጓጓል። እና ቀይ ባህርም አሁን ወደ ጥቅም የሚለወጥ ከሆነ ኢንተረስት የሚያሳድሩ እንትኖች አይጠፉም። ኢንተርናሽናል ማሪታይም ሎ መፍቀድ አለበት። ዓለም አቀፍ የባህር መጓጓዝ አገልግሎት ዓለም አቀፍ ሕግ አለው። በዛ እንትን ፍሪደም ኦፍ ናቪጌሽን እንትን ስትፈልጊ አቁም የምትዩ ስትፈልግ ቀጥል የምትዩ አይደለም። እንደዚህ አይነት ነገር መርከብ እኮ ብዙ ጊዜ ያው ለእቃ ማጓጓዣ ነው እንጂ ለሰው ማጓጓዣ አይደለም። እሱ ያው በድሮ በእንትና ጊዜ ቀረ ሰው ማጓጓዣነቱ ማለት ነው። አሁን ከዛ የፈጠኑ ቴክኖሎጂዎች ስለመጡ ማለት ነው። ስለዚህ ከእቃ ጋር የተገናኘ ነገር ስለሆነ ይሄ መገንባቱ እነሱ ኢኮኖሚክ
ቤኔፊት አለው ውል አለው አይደል ኮንትራክቶች ይኖራሉ እኮ ድርድሮች ይኖራሉ ባይላተራል አግሪመንትስ ይኖራሉ አይደል እንዴ እነዛ የሁለትዮሽ ስምምነቶች የሶስትዮሽ አራትዮሽ የአስርዮሽ ስምምነቶች ለነዛ ሀገር ዊን ዊን አይደል ዞሮ ዞሮ ማንኛውም ድርጅት የሚሳካ ዊን ዊን ነው ዊን ሉዝ ማንም እንትን አይልም አይደል እንዴ ይሄ ሐሳብ የሚነሳው ቀይ ባህር ላይ ነው ቀይ ባህርን የሚመለከት ጉዳይ ነው ቀይ ባህር በጣም ስትራቴጂክ ነው የብዙ ሀገራት አይን የሚያርፍበት ቦታ ነው የጂኦፖለቲክሱን ትኩሳት ከፍ ያለ እንደሆነ የሚታወቅ ነውና እሱን የሚነካ ጉዳይ ስለሆነ ምን ያህል ይሳካል ብለው ያስባሉ አይ ሪጅኑ ሴንሲቲቭ ነው ይሄ ሴንሲቲቭ የዲፕሎማሲ ውጤት ነው ጂኦፖለቲካሊ ሴንሲቲቭ ኤሪያ ላይ ያለ ጉዳይ ስለሆነ ያው ፋርዘር ዲቴይል ሊጠና ይገባል ለምሳሌ ይሄ ናይል ቤዚን ኢኒሺዬቲቭ የሚባለው ስምምነት ታስታውሻለሽ ዶክተር ስለሺ ናቸው ሲያስተባብሩ የነበሩት እዚህ በነበረበት ጊዜ ያ የተመሰረተው የአባይ ውሃ በሚያልፍባቸው ቦታዎች አካባቢ በሙሉ ውሃው ይመለከተናል የሚሉትን በሙሉ አሰባስቦ ስምምነት ላይ ማድረስ ነው ልክ እንደዛ ሁሉ አሁን አባይ ቤዚን ኢኒሺዬቲቭ እንደተባለው ሁሉ አሁን ሬድ ሲ ኢኒሺዬቲቭ ተብሎ ደግሞ ሌላ ኮሚቴ የዲፕሎማቲክ ፓርት ሊኖር ይገባል የሚያስማማ የሚያግባባ የሀገሪቱን ባለስልጣናት ያው የሁሉንም ርብርብ ይጠይቅ ጠቅሞ ጊቭ ኤንድ ቴክ የመሆን ነገር ካለ የማይሳካበት ነገር የለም ታዩ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ